አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ደህና ነኝ ውዶቼ። ዛሬ እስኪ አንዳንድ ነገር ልል ስለፈለኩኝ ነው። ያው ቲክቶክም የሚታየው የሚሰማው ነገር ምናምን የሌለ ነገርም ደግሞ በቃ እኛ በመሰለን በመላምት የምናወራ ብዙ ሰዎች አለንና እስኪ እኔም ደግሞ የተሰማኝንና ባየሁት ልክ አንዳንድ ነገሮችን ልበል ብዬ ነውና ውዶቼ። ትናንት እንግዲህ በቤኪ ቤት ብሩኬ ሀሰን ምናምን ተገናኝተው ሁላቸውም የተናገሩትን ነገር አይታችኋል። ያው አብዛኞቻችሁ ብዙ ቼክ ባታረጉትም እንኳ ብቻ ቲክቶክም ተቆራርጦ የተላከውን ነገር ምናምን አይታችኋል ብዬ አስባለሁ። ቅመምዬም እንግዲህ ከእዩ ጋር ቁጭ ብለው የሆደ ሆዳቸውን ሲያወሩ ነበር። እንደዛ ልበለው እንጂ እና ወዶቼ ለማንኛውም ቤካ ላይ ብሩኬና ሀሰን እንግዲህ ጓ ብለውበት ነበረ። ግን እኮ ከትላንትና ወዳ ምናምን በኤፍሬም ቤት በተለቀቀው የደስታ ፕሮግራም የ100,000 ኬ ምናምን ሲያከብሩ አብሮ ነው የመጡት አይደለ? ብሩኬ ቤካ ምናምን አንድ ላይ ነው አይደለ የመጡት? ሀሰን ምናምን ሁላቸውም አንድ ላይ ነው ሲገቡ ያየኋቸው። እና በመኪናው እንግዲህ ብሩኬ ነው ይዟቸው የመጣው ብዬ ማስበው ማለት ነውና ትላንት ግን ደስ በማይል ነገር ነው ተነጋግረው የተለያዩት ማለት ነውና በሀሰን ንግግር ብዙዎቻችሁ ቅር ብሎችኋል። ከዛ ደግሞ ትላንት ያረገው ሪያክቱ ምናምን ምን እየሆነ ነው ምናምን አይነት ነገር እያላችሁ ነበርና በቤካም እንደዚሁ የተቀየማችሁ ሰዎች አላችሁ። ብቻ ሰው በተረዳው ልክ ክፍልፍል ብሎ የራሱን አስተያየት እየሰጠ ምናምን፣ ግማሾቻችሁ ደግሞ የምትናገሩት ነገር ምናምን ግን የምሬ ነው። እኛ በዚህ ሚዲያ ላይ በካሜራ ብቻ ባየነው ነገር በጣም ብዙ ርቀት ባንጓዝ ባይ ነኝ። ማለት የሰውን ዲቴል እንዲገብተን እሱ እንደዚህ ነው ከሌ እንደዚህ ነው ከሌ እሱ እኮ እንደዚህ ነው ምናምን እያልን በቃ በራሳችን መላመት ብዙ ነገር ባንል መልካም ነው። ያ ነገር ውዶቼ ራሳችንን እንትን ይለናል ማለት ለራሳችን ጥሩ አይደለም ብዬ አስባለሁኝ እንደኔ ሀሳብ። ከዛ ውጭ ግን ያው የተሰማችሁንና ያያችሁትን ነገር መናገር ችግር የለውም። ግን ደግሞ የምትናገሩበትን መንገድ ማስተካከል መቻል አለባችሁ ለራሳችሁ፣ ለነሱ አይደለም። እነሱ አንዴ ካሜራ ላይ ወጥተዋል። እነዚህን ምክንያቶች ደግሞ እዚህ ጋር ተደጋጋሚ መናገር አይጠበቅብኝም። ያው ብዙ ጊዜ ተናግረዋለሁ እና ማስተዋልና ማየት የቻለ ሰው ወይም ደግሞ ወዳጆች ነገሮችን በደንብ ማየት የቻለ ሰው ስራና ስራ መሆኑ ይገባዋል ማለት ነው። ከዛ በመቀጠል ደግሞ እንደዚህ አይነት ነገር ወደ ሚዲያ ሊመጣ እንደማይችል ከኛ እነሱ የቅርብ ሰዎቻቸው ናቸው። ለማንኛውም ዞሮ ዞሮ ነገር ያሳለፈው መንገድ መረዳት ይችላል። ግን እንዲህ ሰውን ዝም ብላችሁ ስታዩት የለም አንዳንዴ ሰው የራሳችን ጓደኛ አጠገባችን ያለ ሰው ነው የኛን እድገት የማይፈልገው የኛን መለወጥ የማይፈልገው። ገባችሁ? እና እነዚህ ልጆች ከበፊት ጀማአቸው ምናምን በጣም ፍቅር ነው፣ በጣም ደስ የሚሉ ልጆች ናቸው። መተባበራቸው የሆነ እርስ በርስ የሚረዳዱት ነገር ምናምን በጣም ያስደስት ነበርና አሁንም እንደዛ ነው ብዬ አስባለሁ። ግን ደግሞ ከዛ መሀል ደግሞ አንዳንድ አይጠፉም። ገባችሁ? አንዳንድ የሆነ በቃ የእናንተ መለወጥ የእናንተ ማደግ ቅጥል የሚያረጋቸው አሉ። ገባችሁ? ይኖራሉ። በየትኛውም ቦታ እኮ ነው እነሱ ጋር ብቻ ሳይሆን በየትኛውም ቦታ ይኖራሉ ብዬ አስባለሁኝ። እና ቤካ እስካሁን ድረስ እኔ ጥሩ ነው ብዬ ነው የማስበው። አለሁ አለም ብቻ ግን አንዳንዴ ደግሞ የማየው ነገር የሆነ በቃ እኔ እንጃ። እኔ ይሄ ነው ማለት አልፈልግም አሁን ላይ ማለት ነው። ይሄ ከሌ እንደዚህ ነው ከሌ እንደዚህ ነው ማለት አልፈልግም። ግን እንደገባኝና እንዳየሁት ብሩኬና ሀይሚዬ በጣም የዋህ ልጆች ናቸው እና በዙሪያቸው ያሉትን ሰዎች አለ አይደለ ብዙ አማና ባይጥሉና ራሳቸውን እንትን ብለው ያው እነሱ ነገሮችን ጠንቅቀው ያውቃሉ። ማን ነው ለነሱ የሚጠቅመው፣ ማን ነው ለነሱ ጥሩ ጓደኛ፣ ማን ነው የሚለውን ነገር እነሱ ናቸው የሚያውቁት ከኛ በላይ ሞርዛን የቅርብ ሰዎቻቸው እነሱ ናቸውና እነሱ ራሳቸው ያውቃሉ። ሀይሚዬና ብሩኬ ራሳቸው ያውቃሉ። የሆነ የተደባበቀ ነገርም ካለ እውነት መውጣቱ አይቀርም፣ የሆነ ሰዓት ላይ ይወጣል እኮ እና ብሩኬም ትናንትና ተናግሯል። አንዳንድ ነገሮችን እያየው ሸም እያያዘኝ አልፍ ነበረ። አሁን ላይ ግን ማናችሁም በእኔ ህይወት አያገባችሁም አይነት ነገር ነው ያለው ትላንት ማለት ነው። ምክንያቱም ያው እኛ እንግዲህ ከሱ በላይ አናቅም። እሱ በቅርብ ያለ ሰው ነው። በጣም የሚከባበሩ በጣም የሚዋደዱ እንደሆኑ ነው የምናውቀው ማለት ነው። ሶ አሁን ላይ ደግሞ ትላንት የተናገረው ነገር ያው ለድራማው ነው። ሁላቸውም የመጡት እዚህ ጋር የገቡትም እያረጉትም ያሉትም ነገር ድራማ ነው ሁሉም ነገር። ግን በሪሉ ነው እያልኳቸው ያለሁት በሪሉ ህይወታቸው ላይ የሆነ ዙሪያቸው ውስጥ ይሆናል አይደለ
እነሱን የሚመቀኝ የእነሱን እድገት የማይፈልግ የሆነ ሀበሻ በባህሪያችን ማለት ነው እንደዚህ ነን፣ ምቀኞች ነን እና የሰው እድገት አያስደስተንም እና ምቀኛ ከሩቅ አይመጣም። ሊኖር ይችላል አጠገባቸው ያለ ሰው፣ በዙሪያቸው ያለ ሰው ሊኖር ይችላል። ከሌ ማለት አልችልም፣ ምክንያቱም እርግጠኛ አይደለሁም እኔ ግን ደግሞ ከዙሪያቸው የሆነ ይኖራል። ገባችሁና እና እዚህ ጋር እንግዲህ ትላንት ማን ነው ሀሰን የሆነ በቃ ያሽቃበጠ ነበረ በደንብ ማለት ነው። እና ከዚህ በፊት ዱባይ ምናምን ሲል ሀይሚዬ ላይ ጥላቻ አለበት እንደዚህ ነው እያላችሁ ነበር። እና እኔ ስለሱ ይሄ ነው ማለት አልችልም። ምክንያቱም የዛኔም የሚሰሩት የነበረው ድራማ ነው። ከዛ ቀጥሎ ደግሞ ይሄ ረጃጅም ነገር የሰሩት ነገር በሙሉ ምንም እውነት ነገር የሚባል ነገር የለም። ሁሉም ድራማ ነው። ለስራና ለስራ ብቻ ነው ያን ነገር ሲያደርጉ የነበረው። እኔ እንደዛ ብዬ ነው የማስበው። ምናልባት የዛኔ በጣም ብሩኬ በጣም አግሬሲቭ ሆኖ ነበረ ምናምን አልናገርም ስትለው ሀይሚዬ ምናምን ብዙ ጊዜ እንድትነግረው ተናግሯት ነበረ። ግን አልናገርም ለአንተ አስቤ ነው፣ አንተን የሆነ ነገር ያረጉሃል፣ ይጎዱሃል፣ እያስፈራሩኝ ነው አይነት ነገር ውስጥ ነበረች ሀይሚዬ በሰዓቱ ማለት ነው። እና ያኔ አሁን እኔ ሀሰን ጋር ተመካክረው ፕራንክ ጀምረው በኋላ ላይ ተበላሽቶባቸው ይሁን ላይክ እንደዚህ ነው ያሰበው ሰው ማለት ነው። ግን ስለዛ ነገር አሁን ክሊር የሆነ ነገር የለም። ግን ደግሞ የሚያስፈራራ ሰው አለ ብዬ አላምንም። በዛ እና እኔ ያ ነገር ክሊር አልሆነም። ቢሆን ኑሮ አሪፍ ነበረ። ግን ሰው ያው የሀሰንን ሞቶኬ ለማስገባት እና ሀይሚዬና ሀሰን ወይ ተመካክረው ብሩኬን ፕራንክ እያረጉት አይነት ነገር ብሎ ነው ሰው እንግዲህ አስቦ የነበረው በሰዓቱ። ግማሽ በግማሽ ነበር ሰው ተምታቶበት ነበር ላይክ እንዳሁኑ ማለት ነው። እና ውዶችዬ ይሄን ነገር ሪል አድርጋችሁ ወስዳችሁ ይሆናል አይደል? የሆነን ሰው በመላመት የምትናገሩ ሰዎች እውነት በቃ ለሀይሚዬ በጣም ብዙ ጠላቶች አሉባት አይነት ነገር የምትሉ ሰዎች ሀይሚዬ ነገሮችን ንገሩኝ እንኳን የማትል ሰው ናት ብዬ አስባለሁ። ነገሮችን በአይን የምትረዳ አይነት ልጅ አድርጌ ነው ማስባት። ሀይሚዬ በጣም አስተዋይ ልጅ እና በጣም ጎበዝ ጀግና ልጅ፣ በራሷ ብዙ ነገሮችን መቋቋም የምትችል ብዙ ነገሮችንም ማየት የምትችል ሰፋ አርጋ ማየት የምትችል አይነት ልጅ አድርጌ ነው ማስባት ሀይሚዬ ማለት ነው። እርግጥ ነው የዋህነት አለባት፣ ግን ደግሞ ያን ያክል ደግሞ በጣም እንደዚህ ራሷን የሚጎዳ ነገር ውስጥ ትገባለች ብዬ አላስብም። ገባችሁ? እና ሌላው ደግሞ ትላንት ገስት ገብታችሁ አሁንም እዛ ሰፈር እዛ ትልልቆቹ ሰፈር ማለት ነው ምን ስትሉ ነበረ? ደግሞ የማይሰማ ጉድ የለም እኮ የማይሰማ ጉድ ማለት ነው። ኧረ በፈጣሪ አሁንማ ምን እየተካሄደ እንደሆነ ራሱን የግራ ነው የገባኝ። በምን አይነት በዚህ ልክ ብቻ ነው በቃ በዚህ ደረጃ ነው የማሰብ የምትችሉት እናንተ? በዚህ ደረጃ ብቻ ነው እስከዚህ ድረስ ብቻ ነው ማሰብ የምትችሉት? በጣም ነው የምትገርሙት። ምን አሉ ደግሞ ትናንት ብሩኬ ለሀይሚዬ ወንድ ሊልክባት ነው ብለው ሲያወሩ ሰማሁኝና በጣም ነው የሳኩት። የምሬን ነው። በጣም ነው የምታስቁት። ኧረ በፈጣሪ ምን ሆናችሁ ነው ግን? ምንድነው የነካችሁ ነገር እናንተ? ጦዛችኋል እኮ ኦልሬዲ ጦዛችኋል። ልጆቹ እናንተን እየሰሙ ደግሞ እዛ ስራ ይሰራሉ። በቃ በእናንተ አይዲያ ምናምን ጭራሽ የባሰ ይንጨርጨሩ ይውጣላቸው ብለው እንግዲህ ልጆቹ ይኸው ስራውን ይዘውታል እንግዲህ ማለት ነው። እና እኔ ምን እንደምላችሁ አላቅም። የምሬን ነው። በዚህ እንዴት ነው የምታስቡት? ቆይ ብሩኬ እሷን ለመጉዳት በዚህ ልክ ሀይሚዬን ለመጉዳት በዚህ ልክ የሚጓዘው ነገር ለምንድን ነው በዚህ ልክ የሚጓዘው? ያማችኋል እንዴ? ይሄ ስራና ስራ ነው። በቃ የምንም እውነት የለም። ድራማ ነው የያዙት፣ ድራማ ነው። ሀይሚዬ ሳታቅ ምንም ነገር የሚሰራ ነገር የለም። አቃ ነው ሁሉን ነገር የምታደርገው። በቻናሏ እየሰራች ነው። በብሩኬ ቻናል ብቻ እኮ አይደለም እየተለቀቀ ያለው አይደለም። የሚሰሩት ቪዲዮ በብሩኬ ብቻ ቻናል ቢሆን ይሄ ጥቅመኛ ነው። ለምንድን ነው እንደዚህ የሚያደርገው? እሷን እንትን እያለ እያሰራ እሷን እንደዚህ እንትን እያለ ግን ለምንድን ነው በሱ ቻናል ብቻ የሚለቀቀው ብለን ሁላችንም መቃወም እንችል ነበረ። ገባችሁ? ግን ደግሞ ሁለታቸውም እየሰሩ ነው ያሉት። እዚህ ጋር በሀይሚዬም ቻናል ይለቀቃል፣ በዚህም እኩል ነው የሚለቀቀው። ከድሮ ጀምሮ ማለት ነው የመጡት እንደዚህ ነው። ከድሮ ጀምሮ እኩል ነው የሚለቀቀው። ዛሬ በሀይሚዬ ነገ በብሩኬ፣ ከነገ ወዳ በሀይሚዬ ከዛ ወዳ በብሩኬ እያሉ በቃ እኩል ተያይዘው ነው የመጡት። እዚህ ጋር የምንም መመቀኛኘት የምንም የራስን ጥቅም ማስቀደም የለም እነሱ ጋር፣ እናንተ እንደምታስቡት ማለት ነው።
ሀይሚዬ ሳትስማማበት ሳታቅ ምንም አይነት ነገር የሚሆን ነገር የለም። በዚህ ልክ እንዴ ሀይሚዬ እኮ በጣም ጎበዝ ልጅ ነች እኮ ነገሮችን እኮ አስተውላ ማየት የምትችል ልጅ ነች። በዚህ ልክ እጅ ላይ አይደለችም። እንዴት ነው የምታስቡት እናንተ? እንደዚህ ይሄ ሁሉ ሴራ እየተሴረባት የማታውቀው እንዴት ነው? ያማችኋል እንዴ? ሲጀመር ደግሞ በእሷ ላይ ይሄ ሁሉ ነገር ያደርጋል ብላችሁ የምታስቡት በምን አይነት ሂሳብ? ብሩኬን አታውቁትምና ነው እንዴ? እነዚህ ልጆች እኮ ማለት ነው ከዚህ በፊት ሀይሚዬን ስንት ነገር ስትባል ስንት ነገር ስትሰደብ ምናምን ስንት ነገር ስትባል ነበረ። ያንን ሁሉ የምታደርገው ብሩኬንም ከፍ ለማድረግ የራሷንም ከፍ ለማድረግ ነገ የተሻለ ደረጃ ለመድረስ ነው። ያንን ሁሉ እየተሰደበች ያንን ሁሉ እየተረገጠች እዚህ የደረሰችው ማለት ነው። ብሩኬም ቢሆን ያኔ ይሰደብ ነበር፣ ግን ደግሞ ሞርዛን ጥፋተኛ ሆና ስትሰራ የነበረው ሀይሚዬ ስለነበረች እሷ በጣም ትሰደብ ነበረ። አሁን ላይ ደግሞ የዛኔ ምን ስንል ነበረ? ሀይሚዬ ለምንድን ነው ራስሽን ጥፋተኛ አስደርገሽ የምትሰሪው? ራስሽን ክብርሽን የሚነካ ነገር ለምንድን ነው የምትሰሪው? ለምንድን ነው በዚህ ስራ የምትስማሚው? እየተባለ ብዙ ነገር ይባል ነበር አይደለ? ለምንድን ነው ሁሌ ጥፋተኛ ሆነሽ የምትሰሪው እየተባለ ነበር አይደል? አሁን ደግሞ ብሩኬ ጥፋተኛ ሆኖ እየሰራ ነው። ልክ በዳይና ተበዳይ ሆኖ ማለት ነው። እና ይህን ስድብ ችሎ እንደዚህ እየተረገጠ ቤተሰብ ሳይቀር ክብሩን ዝቅ አድርጎ ምናምን የሌለውን ማንነት እያሳየ በዚህ ደረጃ የሚሆነው ለምንድን ነው? ለሁሉም ጥቅም ነው። ለሀይሚዬም ጥቅም ነው፣ ለእሱም ጥቅም ነው። ከእነሱም አልፎ ደግሞ ለሌሎቹም ጥቅም ነው። ከዚህ በፊት ታስታውሱ ከሆነ የ2 ወሩን ፕራንክ ሲሰሩ ከእነሱ አልፈው ጓደኞቻቸውን ሁሉ እየጠቀሙ ነበር። በዙሪያቸው ያሉት እነ ዳኒ ሁሉ እነዛ መጡ፣ እነ ሶስናን አሳደጉ ምናምን። ከዛ የቅርብ ሰዎች እነ ቤካ እነ ፍፄ ምናምን በእነሱ ላይ ሲሰሩ ነበር። ሌሎችም የቡታጅራ ልጆች ብቅ ብቅ እያሉ ሲሰሩ ነበር። ሀይሚዬን አትንኩ፣ ብሩኬን አትንኩ እየተባባሉ ምናምን እንደዚህ ወጣቱ እየሰራ ነበረ። ገባችሁ? ከእነሱ አልፎ ሌሎቹንም ሰዎች እያሰሩ ነው ያሉት እነዚህ ልጆች። ግን ደግሞ ማሰብ ያለብን እኛ ከብሩኬ በላይ ልንበልጥ አንችልም፣ ከሀይሚዬ በላይ ልንበልጥ አንችልም። እንዴ ምንድን ነው እናንተ? ስንቴ ነው የሚነገራችሁ? እንዴት ነው የምታስቡት? እኛ ባየነው ልክ ነው የምንናገረው ትላላችሁ። እሺ ባያችሁት ልክ የምትናገሩት ምንድን ነው? የታይታችሁ ነው ብሩኬ እንደዛ ወንድ እንደሚልክባት ምናምን የት አረጋግጣችሁ ነው? እንደዚህ እርግጠኛ ሆናችሁ እሷን እንደሚጎዳት በቃ ሁሌ እሷን እንደሚጨቁናት በቃ ሀይሚዬ ምንም ሰው እንደሌላት ምናምን አርጋችሁ የምታስቡት ለምንድን ነው? እነዚህ ልጆች እኮ ስንት ነገር አሳልፈው የመጡ ልጆች ናቸው አይደለ? ባለፈው አይታችኋል አይደለ? ብሩኬ ለቀልድ የሚሆን ለምንም ለድራማ የሚሆን ወርቆ ሆስፒታል ሲገባ ቀድማ የሄደችው ያንን ሌላውን ነገር ሁሉ እርግፍ አርጋ ትታ ምናምን ሀይሚዬ ነች ሄደችው ምናምን ማለት ነው። ብሩኬም እንደዚሁ የዛን የወደቀች ሰዓት ሀይሚዬ ከጎኗ የነበረው ብሩኬ ነው። ምንም አይነት ይሁን ምንም ነገር ችግሩንም ደስታውንም አብረው የሚጋፈጡት እነሱ ራሳቸው ናቸው። እናንተ ምን አደረጋችሁ እስኪ ለሀይሚዬ? ምን አደረጋችሁ እስኪ ለብሩኬ? ስንት ነገር አሳልፈው የመጡ ልጆች የትላንቱን ነገር ራስታችሁ ዛሬ ላይ በቃ ግልብጥብጥ ብላችሁ ልጁን ልትበሉት ነው እንዴ? ለሀይሚዬም እኮ እየጠቀማችኋት አይደለም። በጣም ብዙ በቃ እሷ ምንም በራሷ ምንም ማድረግ እንደማትችል እያረጋችኋት ነው ያላችሁት ማለት ነው እንዴ። ምንም ነገር ማድረግ ትችላለች እኮ ሀይሚዬ። በራሷ ኮንፊደንስ ያላት ልጅ ነች አይደለ? ነገሮችን በደንብ ጠንቅቃ የምታውቅ ልጅ ነች። ብሩኬ የሚጎዳት አይነት ሰው ቢሆን ኑሮ እስከዛሬ ድረስ አብሮ አትኖርም። በቃ ሀይሚዬም ማነው ብሩኬም ደግሞ ሀይሚዬ ትጎዳኛለች ጥሩ ሴት አይደለችም ብሎ ቢያስብ ኑሮ ከእሷ ጋር በዚህ ልክ አይጓዝም፣ በዚህ እርቀት አይጓዝም። ምንም ነገርም ሊያረግ አይችልም። ገባችሁ እንዴ? ሁለታቸው ቢተዋወቁ ሁለታቸው የራሳቸው የሆነ ነገር ስላላቸው ነው እዚህ ጋር የደረሱት። አሁን ደግሞ ስራ ነው እየሰሩ ያሉት። ይሄ ስራ ይመጥናችሁ ምናምን እያል ብዙ ጊዜ እየተናገርን ነው ምናምን። ከሰሙ ሰሙ፣ ካልሰሙ ደግሞ መጨረሻውን አይተን መናገር ነው። አስተያየት ነው መስጠት የምንችለው እንጂ እሱ እንደዚህ ሊያረግሽ ነው እሷ እንደዚህ ልታደርግህ ነው እያልን መናገሩ አይጠቅምም። የባስ አይዲያ እየሰጣችሁ ልጆቹን እልክ ውስጥ እያስገባችሁ ወደማይሆን አቅጣጫ እንዳትወስዷቸው እና ከዛ በመቀጠል ሀይሚዬ ሪፖስት ያደረገችው ሁላችንም አንድ ደደብ የሆነ ጓደኛ አለን ስሙም የሚጀምረው በኤች ነው ምናምን የሚለው ነገር ሼር ማነው ሪፖስት አድርገዋለች። እና እንግዲህ የሁላችንም አንዳንድ እኮ አይጠፋም ግን ደግሞ እንግዲህ ፈጣሪ ልቦና ይስጠን ለሁላችንም። ዞሮ ዞሮ እና በራሳችሁ መላመት እባካችሁ አትወናጀሉ። አሁን እየሰሩ ያሉት ድራማ ነው። እንግዲህ የሚጠቅማቸውን የሚጎዳቸውን ሀይሚዬና ብሩኬ ለይተው ያውቃሉ። ቆም ብላችሁ በዙሪያችሁ ያለውን ሰዎች ማየት፣ በቃ የዋህነታችሁን ከልክ በላይ አለማድረግ፣ ለራሳችሁ ማወቅ መቻል አለባችሁ ሀይሚዬና ብሩኬ ማለት ነው። መልካም ቀን።